አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክቡር አባታችን መላከ ኢዮር ቀሲስ መምህር አብይ ሀረጎ የዚች የታምረኛው ደብር አስተዳዳሪ ስርዓተ ቅዳሴውን በሚገባ ያከናውኑልን ክቡር አባታችን ቆሞስ አባ ሀብተ ማርያም፣ እንዲሁም የደብራችን አገልጋይ ቆሞስ አባ ኃይለ ማርያም፣ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ በዚህ በተቀደሰ ስፍራ የተሰበሰባችሁ የእናታችን የእመቤታችን የወለላይቱ እመቤት የኪዳነ ምሕረት የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻድቃን የሰማዕታት ወዳጆች እንደምን አደራችሁ? አሜን። ወላዲተ አምላክ እመብርሃን ከያለንበት ለድነት ለበረከት የሰበሰበችን አምላክ ኪዳነ ምሕረት ከተወዳጅ ልጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ክብር ምስጋና ይድረሳት። በዚህ በሉቃስ ወንጌል በምዕራፍ 13 ቁጥር 10 ላይ እንዲሁም ደግሞ ቁጥር 11 ላይ ባለው ኃይለ ቃል ለጥቂት ደቂቃ እንማማራለን። ቃሉን አብረን እንላለን። 18 ዓመት ሙሉ በሉ እስኪ 18 ዓመት ሙሉ ጋኔን ያጎበጣት አንዲት ሴት ነበረች። ስለ ቃሉ እግዚአብሔር አምላካችን የተመሰገነ ይሁን። ዛሬ የምንነጋገረው የምንማማረው ለስም አጠራሩ ክብር ምስጋናና ስግደት የሚገባው ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ሰንበት ለ18 ዓመታት የታመመች የጎበጠችው በስጋ ደዌ ወይም ደግሞ ህመምና በሽታ ሳይሆን በክፉ መንፈስ ወይም ደግሞ በጋኔን የጎበጠች ለ18 ዓመት መከራ የበላች ለ18 ዓመት የተሰቃየች ለ18 ዓመት እንደ ሰው ቀና ብላ መሄድ የተሳናት አንዲት ሴት ነበረች። ቁጥር 10 ላይ በሰንበትም በአንድ ምኩራብ ውስጥ አስተማራቸው። 18 ዓመት ሙሉ ጋኔን ያጎበጣት አንዲት ሴት ነበረች። ጎባጣም ነበረች። ከቶ ቀጥ ብላ መቆምም አትችልም ነበር ይላል። ይቺ ሴት በአይሁድ በጸሎት ቦታ ወይም ደግሞ በምኩራብ እግዚአብሔር አምላክ እንዲምራት ከታሰረችበት ጋኔን እንዲፈታት ካጎበጣት ህመም እንዲፈውሳት በምኩራብ እየመጣች ትጸልያለች፣ ትማጸናለች። ህመሟ ቀላል አይደለም፣ እጅግ በጣም ከባድ ነው። ለ18 ዓመት ነው የጎበጠችው። ለ18 ዓመት ነው አጎንብሳ ሄደችው። ለ18 ዓመት ነው ቀና ማለት የተሳናት። ስለዚህ እንደ ሰው ቀና ብላ መሄድ አትችልም። እቺ ሴት የሚደንቀው ነገሯ ምንድነው? ለ18 ዓመት ጋኔን አግቡጧት፣ ለ18 ዓመት ህመም አሰቃይቷት እግዚአብሔር እንዲምራት እንዲፈውሳት እንደጎበጠች ጎንበስ እንዳለች እግዚአብሔርን ማረኝ ፈውሰኝ እያለች ቤቱ ትመላለስ ነበረ። ዛሬ በሁለት እግራችን ቆመን በጤናችን መምጣት ያቃተን፣ በኃጢአት የጎበጥን፣ በክፋት የጎበጥን ብዙ ሰዎች አለን። እቺ ሴት የሚደንቀው ነገር እንደጎበጠች ቀና ማለት እንደተሳናት እግዚአብሔር ቤት እየመጣች በምኩራቡ ትጸልይ ነበረ። እቺ ሴት በምኩራብ በምትጸልይበት ሰዓት ጊዜና እድል ገጠማትና እሷ በምትጸልይበት በአይሁድ ምኩራብ ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ሰንበት ይላል። ዕለተ ሰንበት የምንለው የእኛን ዕለተ እሑድ ሳይሆን የአይሁድን ቅዳሜ ነው። አይሁድ ዕለተ ሰንበት ብሎ የሚያከብሩት ቅዳሜ ነው። ቅዳሜ የምትለውን ቃል ያዙልኝ፣ ምክንያቱም ወደ በኋላ ጣጣ ታመጣለችና። ስለዚህ በዕለተ ሰንበት በቅዳሜ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ሰዓት ለ18 ዓመት ጋኔን ያጎበጣትን ሰው ተመለከታት። እዚህ ላይ ልብ ብላችሁ እንድትሰሙ የምፈልገው አንዳንዶች ክፉ መንፈስ ጋኔን ሰይጣን ምንም ስልጣን የለውም፣ ምንም አያረገንም፣ ምንም አያመጣብንም እያሉ የሚፎክሩ ብዙ ሰዎች አሉ። መጽሐፍ ቅዱስ እኛ እንደምንለው አይደለም የሚነግረን። በእርግጥ የሚጸልይ ሰው የሚሰግድ ሰው ንስሐ የሚገባ ሰው
ቅዱስ ሥጋውንና ክቡር ደሙን የሚቀበል ሰው በሱ ላይ ጋኔን ክፉ መንፈስ ስልጣን የለውም። እንደውም ያ ሰው በክፉ መንፈስ ላይ ስልጣን ይኖረዋል። እቺ ሴት እንደነገርኳችሁ ለ18 ዓመት ነው ያ ክፉ ጋኔን ያጎበጣት እንዳትሄድ ያደረጋት። ዛሬ ክፉ መንፈስ ትዳራቸውን ያጎበጠባቸው ብዙ ሰዎች አሉ። ዝሙት ያጎበጣቸው አሉ። ክፋትና ኃጢአት ያጎበጣቸው አሉ። ቀና ብለው መሄድ የተሳናቸው፣ ንስሐ መግባት ያቃታቸው፣ ቅዱስ ሥጋውንና ክቡር ደሙን ለመቀበል የቸገራቸው በኃጢአት የጎበጡ ብዙ ወገኖቻችን አሉ። እቺ ሴት እንደነገርኳችሁ በምኩራቡ መጣች፣ ጸለየች፣ ጌታችን መድኃኒታችን ኢየሱስ ክርስቶስን አገኘችው። ጌታችን መድኃኒታችን ኢየሱስ ክርስቶስ እቺን ሴት እንዳያት ራራላት ይላል። ምን አደረገላት? ራራላት። ሲያት አዘነ፣ አሳዘነችው። ለ18 ዓመት ነው የታሰረችው የጎበጠችው። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ እቺን ሴት አይቶ ሲያዝን የምኩራቡ አለቃ ወይም ደግሞ የቤተ መቅደሱ አስተዳዳሪ እቺ ሴት ለዘመናት ጌታችን እንዲምራት እንዲፈውሳት ስትመላለስ እለት እለት እያያት አያግዛትም፣ አያዝንላትም። የምትድንበትንና የምትፈወስንበትን መንገድ አይነግራትም። ዝም ብሎ ነበር የሚመለከታት። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳያዝንላት። በእውነት የሚያዝንልንን አባት እግዚአብሔር ይስጠን። ዛሬ እያዩ የማያዝኑ ብዙ ሰዎች አሉ። የሰው ችግር የማይገባቸው ክፉ መናፍስት ሰዎችን እንዴት አስረው ጠፍረው ሕይወታቸውን እንደሚያበላሽ ያላወቁ ያልነቁ ዛሬም ድረስ የቤተ ክርስቲያን አባቶቻችን በጣም እልፍ ናቸው። እንደነገርኳችሁ ክፉ መንፈስ የሰውን ሕይወት ያጎብጣል፣ ጤናን ይነሳል። ትዳራቸው ይጎበጣል፣ ጤናቸው ይጎበጣል፣ ሕይወታቸው ይጎበጣል። በውስጥ በኩል ደግሞ ነፍሳቸው በኃጢአት የጎበጠባቸው ብዙ ሰዎች አሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ እቺን ሴት አየ፣ አዘነላት፣ ራራላት። ጠርቶም ይላል ሴትዮ ከደዌሽ ተፈውሰሻል አላት። እጁንም በላይዋ ጫነ። ያን ጊዜም ፈጥና ቀጥ አለች፣ እግዚአብሔርንም አመሰገነች ይላል። በእውነት እግዚአብሔር አምላካችን የተመሰገነ ይሁን። እቺን ሴት ካያት በኋላ ምሕረትና ፈውስ አደረገላት። በነገራችን ላይ በመጽሐፍ ቅዱስ በጌታችን በመድኃኒታችን በኢየሱስ ክርስቶስ መለኮታዊ እጆች ከተዳሰሱት ወይም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ካዳናቸው ጥቂት ሰዎች አንዷች ናት። ለ18 ዓመት ጋኔን ያሰቃያት ያጎበጣት እቺ ሴት በመጸለይዋ በምኩራቡ መታ እግዚአብሔርን ደጅ በመጽናቷ ማረኝ ፈውሰኝ እያለች ወደ እግዚአብሔር በመጮሃ ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስን አገኘች። በእጁም ተዳሰሰች፣ ተባረከች። በሕመም የተያዛችሁ በፈተናም የታሰራችሁ ወደ እግዚአብሔር ቤት መታችሁ ስትጸልዩ ችግራችሁ ብቻ አይደለም የሚፈታው፣ መለኮታዊ ቡራኬንም ታገኛላችሁ፣ የእግዚአብሔርንም ረድኤት ትጎናጸፋላችሁ። እቺ ሴት ወደ ምኩራብ የምትመጣው እግዚአብሔር እንዲፈውሳት እንጂ ክርስቶስ እንዲባርካት አልነበረም። እሷ የምትመጣው ለ18 ዓመት ያጎበጣትን ሕመም እንዲፈውሳት፣ ለ18 ዓመት ያሰራትን ጋኔን እንዲያላቅቃት እንጂ ክርስቶስን አግኝቼ በእጆቹ ተዳስሼ እፈወሳለሁ ብላ አላሰበችም ነበረ። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በምኩራብ ውስጥ የምታደርገውን ጸሎት ተመለከተ። ለ18 ዓመት ያሰቃያትንም ጋኔን ተመለከተ። ከዛ በኋላ ጠራት፣ ፈወሳት፣ እጁን ጫነ፣ ዳሰሳት፣ ባረካት። ከዛ በኋላ እግዚአብሔርን አመሰገነች ይላል። አንድምታ ወንጌል ምን ይላል? እግዚአብሔርን ምን ብላ አመሰገነች ቢሉ ከዚህ በሽታ የፈወስከኝ፣ እንደ ሰው እኩል ያደረከኝ፣ ከዚህ ያደረስከኝ ጌታ እግዚአብሔር ሆይ አመሰግንሃለሁ ብላ አመሰገነች ይላል። ሰዎች ከስራታቸው ሲፈቱ እግዚአብሔርን ያመሰግናሉ። ሰዎች ከበሽታቸው ሲድኑ እግዚአብሔርን ያመሰግናሉ። ተፈውሰው የማያመሰግኑ ብዙ ሰዎች አሉ። ተፈውሰው እግዚአብሔር ያደረገላቸውን ተአምር የማይናገሩ የማይመሰክሩ፣ ድነቱን ፈውሱን አግኝተው ሹልክ ብለው እመቤታችንን ሳያመሰግኑ የሚሄዱ በጣም ብዙ ሰዎች አሉ። እችን ሴት ጌታችን ከፈወሳት በኋላ አመሰገነች። ከዚህ በኋላ ነው ችግር የሚፈጠረው። ለ18 ዓመት
ያጎበጣትን ጋኔን ያልተመለከተው የምኩራቡ ሹም በምኩራብ እየመጣች ስትጸልይ እግዚአብሔር ማሬን ስትል ያላገዛት ያ የምኩራቡ ሹም እቺ ሴት ስትፈወሳየና ተናደደ፣ ተቆጣ። መጽሐፍ ቅዱስ ምን ይላል? የምኩራቡ ሹምም ጌታ ኢየሱስ በሰንበት ፈውሷልና እየተቆጣ መለሶ ሕዝቡን እንዲህ አላቸው ይላል። ምን እያደረገ አልኳችሁ? እየተቆጣ። ክርስቶስም ተቆጣ፣ ለምን ፈወስክ ብሎ። ያችንም ሴት ተቆጣ፣ ለምን ተፈወሽ ብሎ። የተሰበሰበውንም ሕዝብ ልትፈወሱ ነው የመጣችሁት ብሎ ደግሞ ሕዝቡን ተቆጣ። አንዳንድ ጊዜ እግዚአብሔርን እንቆጣለን አይደል? በነገራችን ላይ እግዚአብሔር ላይ የምታጉረመርሙ ሰዎች እግዚአብሔርን እየተቆጣችሁ ነው። እመቤታችን ላይ የምታጉረመርሙ ሰዎች እመቤታችንን እየተቆጣችሁ ነው። አንዳንድ ጊዜ እግዚአብሔርን እንቆጣለን። ለምንድነው ያልፈወስከኝ? ለምንድነው ያልፈታኸኝ? ለምንድነው ይሄንን ችግሬን ያላስተካከልክልኝ? ለምን ከሰው በታች አደረከኝ? የኔ ነገር እስከ መቼ ነው ብለን አፋችንን ወደ ሰማይ ከፍተን በበሽታችን፣ በመከራችን፣ በፈተናችን ከማመስገን ይልቅ የምንቆጣ ሰዎች ብዙ ሰዎች አለን። ብዙዎቻችን ቁጡ ነን። በነገራችን ላይ እግዚአብሔር አምላክ ነቢይ እግዚአብሔር ቅዱስ ሙሴን ለምን ትጮህብኛለህ ብሎታል። ምን አልኳችሁ? ለምን ትጮህብኛለህ? በኦሪት ዘጸአት በምዕራፍ 14 ቁጥር 15 ላይ ነቢይ እግዚአብሔር ቅዱስ ሙሴ እግዚአብሔር ለምን ትጮህብኛለህ፣ ለምን ትቆጣኛለህ ብሎ ነግሮታል። እስራኤላውያንን ከፈርዖን ባርነት ከግብፅ ሕይወት ሲያስወጣቸው እየመራም ሲወስዳቸው በኤርትራ ባህር ደጃፉ ላይ ደረሱ፣ በአፋፉም ደረሱ። እስራኤላውያን ዞር ብሎ ሲመለከቱ ፈርዖን ከነሰራዊቱ ከነሰረገላው መጣ። በዚህን ሰዓት ውጡ ያላቸውን እግዚአብሔር ረሱ። ወደ ሙሴም ተመለከቱ። ሙሴ ሆይ በግብፅ የምንቀበርበት ቦታ አተናል ወይ? ወደዚህ በረሃ አምጥተህ መቀበሪያ የምታሳጣን እዚህ የምትገለን? እነሆ እንዴት ወደዚህ አመጣህን? እዚህ አምጥተህ ከምትገድለን በዚህ ባህር ከምታስበላን የግብፅ ባርነት ይሻለን ነበረ ብለው ሙሴ ላይ ጮሁበት። ሙሴም የሕዝቡን ጩኸት መቋቋም ሲያቅተው ወደ እግዚአብሔር ጮኸ። በዚህን ሰዓት ሙሴ ተቆጣ፣ ወደ እግዚአብሔር ጮኸ። እግዚአብሔር ደግሞ ለምን ትጮህብኛለህ አለ። መልካም ጩኸት አለ። ማረኝ፣ ፈውሰኝ፣ ችግሬን ፍታልኝ፣ ሕይወቴን አስተካክልልኝ፣ ለንስሐ አብቃኝ፣ ለቅዱስ ሥጋና ለክቡር ደም አብቃኝ ብሎ ሰው በጸሎት ወደ እግዚአብሔር ይጮሃል። ይሄ መልካም ጩኸት ነው። መልካም ያልሆነ ጩኸት አለ። እግዚአብሔር ለምን ይሄንን መከራ ፈተና በእኔ ላይ ያመጣ? እኔ ምን አድርጌ ምን በድዬ ነው ይሄንን ፈተና ያመጣህብኝ? እያል ወደ ላይ ወደ ሰማይ የምንጮህ ከሆነ እግዚአብሔርን ከመስደብ አይተናነስም። እኛ ክርስቲያኖች እግዚአብሔርን እናምናለን፣ በእግዚአብሔር እንታመናለን። የጊዜ ጉዳይ ካልሆነ በስተቀር እግዚአብሔር ጸሎታችንን አይበላም፣ ልመናችንን አይተውም። ለጊዜው ልንፈተን እንችላለን። በትዕግስትና በጽናት ከጠበቅነው ሕመማችን ይፈወሳል፣ ችግሮቻችን ሁሉ ከኛ ይርቃሉ። እግዚአብሔር አምላክ ለ18 ዓመት ጎብጣ በትዕግስት በጸሎት እንደጠበቀችው ሴት ለእኛም ይደርስልናል። ታዲያ ይሄ የምኩራቡ ሹም ለምን ተፈወሰች ብሎ ጮኸ ይላል። ሕዝቡንም እንዲህ አለ፣ ስራችሁን የምትሰሩባቸው 6 ቀናቶች ያሉ አይደለምን? ያን ጊዜ ኑና ተፈወሱ፣ በሰንበት ቀን ግን አይሆንም አለ። ይሄ ሰው በጣም የሚገርም ነው። እንደነገርኳችሁ የምኩራብ ሹምና አለቃ ነው። እቺ ሴት ለ18 ዓመት ስትሰቃይ አላያትም። ጌታችን መድኃኒታችን ኢየሱስ ክርስቶስ አያት። ይሄ ሰው ለዚች ሴት አልደረሰም፣ ክርስቶስ ደረሰላት፣ ከዛ ፈወሳት። ስትፈወስ አየ። የተፈወሰችው እግዚአብሔርን አመሰገነች። ቆሞ ስትፈወስ ያየው የምኩራቡ ሹም ደግሞ አጉረመረመ። እንዴት ተፈወሰች በሰንበት አለ። እጅግ በጣም ተቆጣ። ጌታችን መድኃኒታችን ኢየሱስ ክርስቶስም እንዲህ አለው፣ እናንተ ግብዞች፣ እናንተስ አህያችሁን ወይም በሬያችሁን በሰንበት ቀን ገለባ ከሚበላበት አትፈቱምን? ውሃ ልታጠጡትስ አትወስዱትምን? ይቺ የአብርሃም ልጅ እነሆ ሰይጣን ካሰራት 18 ዓመት ነው አለ። የማን ልጅ አላት? የማን ልጅ አላት? የአብርሃም ልጅ። እቺ ሴት የአብርሃም ልጅ ናት።
መጽሐፍ ቅዱስ የአብርሃም ልጅ አላት። እንደ አብርሃም ደግናት፣ እንደ አብርሃም ቀናት፣ እንደ አብርሃም የዋናት፣ ዶችን የምትረዳ፣ የምታበላ፣ የምታጠጣ፣ ለሰው የምትደርስ ነበረች። ነገር ግን ክፉ ጋኔን አደረባትና ለ18 ዓመት አጎበጣት። በዚህ ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ የአብርሃም ልጅ፣ የደገኛው የአብርሃም ልጅ አላት። ዛሬም እኮ ደግ ስለሆናችሁ፣ መልካም ስለሆናችሁ፣ ሰዎችን ስለምታግዙ፣ ስለምትረዱ ክፉ ሰዎች በእናንተ ላይ ክፉ ነገር ሊሰሩ ይችላሉ። በደግነታችሁ የሚቀኑባችሁ ሰዎች አሉ። በመልካምነታችሁ የሚቀኑባችሁ ሰዎች አሉ። ስለዚህ እቺ ሴት ደግ ነበረች። በደግነቷ ክፉ መንፈስ ቀናና ያ ጋኔን አደረባት። ቅድም እንደነገርኳችሁ ሰው አንዳንድ አባቶች ክፉ መንፈስ ምንም አያመጣም፣ ምንም አያደርግም ይላል። መጽሐፍ ቅዱስ እንደሚነግረን ለ18 ዓመት አጎበጣት። ይሄ ማለት ምን ማለት ነው? ለ18 ዓመት በደዌ በበሽታ ያዛት፣ አሰቃያት። ቀና ብላ እንዳትሄድ፣ አጎንብሳ ቀርቅራ እንድትሄድ፣ ተስፋ እንድትቆርጥ፣ ሕይወቷ እንዳይለመልም፣ ከሰው በታች እንድትሆን አደረጋት። አንዳንድ ጊዜ ህመማችንንም ዞር ብለን እንመልከት። በስጋ ደዌ የተያዙ የታሰሩ የጎበጡ አሉ። ጌታችን እንደሚናገረው ደግሞ መጽሐፍ ቅዱስም እንደሚጠቅስልን በክፉ መንፈስ የጎበጡ የተያዙ የታሰሩ ሰዎች አሉ። እነዚህን ሰዎች ማን ይፈታቸዋል? እግዚአብሔር ይፈታቸዋል። ስለዚህ ጌታችን እናንተ ግብዞች አለ። አንዳንድ ጊዜ ግብዞች አሉ። አሁን እችን ሴት ለ18 ዓመት በክፉ መንፈስ ተይዛ ስትሰቃይ ጌታችን አየና ጠራና ፈወሳት። ምን አደረጋት አልኳችሁ? ጠርቶ ነው የፈወሳት። ነይ አላት። ነይ ልጄ አላት። የምኩራቡ አለቃ አላያትም፣ እሷ አያት። ነይ ልጄ ብሎ ነው የጠራት፣ የፈወሳት። በዚህ አገልግሎት እኛም አንዳንድ ጊዜ ኑ ተፈወሱ፣ እግዚአብሔር ይምራችኋል፣ ድንግል ማርያም ትፈውሳችኋለች፣ እባካችሁ ኑና በደጇ ተፈወሱ ብለን ስንናገር አንዳንድ አወቅን የሚሉ መምህራን ደግሞ ምን ይላሉ? ፈውስ በቀጠሮ የለም ይላሉ። ፈውስ በጥሪ የለም፣ የትም ሆናችሁ ትድናላችሁ። አዎ ትድናላችሁ። ቤተ ክርስቲያን ፍርድ ቤት ናት? ሆስፒታል ናት? እስኪ ንገሩኝ። ሆስፒታል ናት አይደል? በነፍሳችሁም በስጋችሁም የምትፈወሱባት የምትፈቱባት ቦታ ናት። ስለዚህ አንዳንድ ጊዜ ኑ ስንል እንደው ሌላ ነገር ይመስላችኋል። ራሱ ጌታችን እችን ሴት ጠርቶ ነው የፈወሳት። እኛ ደግሞ ክርስቶስን አብነት አድርገን መፈወስ እንኳን ባንችል ኑ ብለን ጠርተን ህዝቡ እንዲፈወስ የፈውስ ምክንያት መሆን እንኳን ያቅተናል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰይጣን ከ18 ዓመት ጀምሮ እንዳሰራት እንዳሰቃያት ለነሱ ነገራቸው። በዚህን ሰዓት በጌታችን ላይ በጠላትነት የተነሱበት አይሁዳውያን አፈሩና ትተው ሄዱ ይላል። በጣም የሚገርመው አይሁዳውያን እቺ ሴት ስለተፈወሰች ጌታችን መድኃኒታችን ኢየሱስ ክርስቶስ ላይ በጠላትነት ተነሱበት። ለምን አዳናት፣ ለምን ፈወሳት ብሎ ጌታችን ላይ ጮሁበት። ነገር ግን ባዩት ታምራት ህዝቡ ሲደነቅ፣ እነዛ ምቀኞች አይሁድ ደግሞ አይተው ደነገጡ፣ አፈሩ። እንግዲህ በዕለተ ሰንበት ጌታችን መድኃኒታችን ኢየሱስ ክርስቶስ ለ18 ዓመት የተሰቃየችውን ሴት ያንን ክፉ ጋኔን አወጣላት፣ ከበሽታዋ ፈወሳት። በእውነት በኃጢአት የጎበጥነውን ጌታችን መድኃኒታችን ኢየሱስ ክርስቶስ በንስሐ ይፈውሰን። በክፉ መንፈስም በስጋው ደዌም የታሰርነውን የጎበጥነውን ጌታችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይፈውሰን። ወላዲተ አምላክ እመብርሃን ኪዳነ ምሕረት የተያዝነውን የታሰርነውን ሁላችንንም ትፈውሰን። 18 ዓመት ሙሉ ጋኔን ያጎበጣት አንዲት ሴት ነበረች። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።